የቃል ኪዳኑ ታቦት በኢትዮጵያ ቤተ ክህነት መዛግብት እስራኤላውያን ከ3500 ዓመታት በፊት ከግብጽ ወደ ተስፋይቱ ምድር ያደረጉት የ40 ዓመታት ጉዞ በግዕዙ ዘጸአት ተብሎ የሚጠራ ሲሆን ከዓለማችን በጣም ታዋቂ ትረካዎች መካከል በቀዳሚነት ይጠቀሳል። ታሪካዊነቱ አወዛጋቢ በሆነው በዚህ ጉዞ እስራኤላውያኑ ባህር ተከፍሎላቸው በሲና ተራራ መስፈራቸው ይተረካል። የቃል ኪዳኑ ታቦት ታሪክ የሚጀምረው በዚሁ ጉዞ ላይ ነው። ቅዱሱ መጽሐፍ የቃል ኪዳኑ ታቦት የስሪት ልኬቶች በዝርዝርና በጥንቃቄ አስቀምጧል። የሚሰራበት የእንጨት አይነት፣ የታቦቱ ወርድ፣ ስፋትና ቁመት፣ የሚለበጥበት ወርቅ አይነትና ጥራት፣ በታቦቱ ላይ የሚቀመጡት ጠባቂ መላእክት ወይም ኪሩቤሎች ንድፍ፣ መጠንና አቀማመጥ እንዲሁም የመሸከሚያ መሎጊያዎቹ እርዝመትና አይነት እንኳን ሳይቀር በፍጹም መለኮታዊ ትእዛዝ የተወሰኑ ናቸው። በምድራዊ ልኬት ከታሰበ በጣም ከባድ እንደሆነ የሚገመተውን ታቦት መሸከም የሚችሉት በራሱ በአምላክ የተመረጡ ሌዋውያን ቀሳውስት ብቻ ሲሆኑ እነርሱን ጨምሮ ማንም ሰው ታቦቱን ገልጦ መመልከት አይችልም። ይህን ለማድረግ መሞከር ምን አይነት አደጋ እንደሚያስከትል በተደጋጋሚ ታይቷል። ከዚህ አንጻር ይህ መለኮታዊ ቁስ በሰውኛ አገላለጽ ምን ማለት ሊሆን እንደሚችል መገመት እንኳን አይቻልም። የቃል ኪዳኑ ታቦት በተለያዩ አጋጣሚዎች አይነተኛ የበረከትም ይሁን የመቅሰፍት ኃይሎች እንዳሉት ታይቷል። በቅድስና ከተያዘ የማይታለፉ እክሎችን ከማቅለል በተጨማሪ የጦር ሜዳ ውሎን በድል ለማጠናቀቅ የሚያበቃ ኃይል አለው። በአንጻሩ ያለ ቅድስና ሲሆን ደግሞ የራሱ መዘዞች እንዳሉት ተመልክቷል ይላል አሸናፊ ፈንቴ የተከለከለው የኢትዮጵያ ታሪክ በሚለው መጽሐፉ። ጽሑፉ ይቀጥልና ይህ ልዕለ ተፈጥሯዊ ስሪት እስከ ክርስቶስ መወለድ ድረስ እስራኤላውያኑ ከአምላካቸው ጋር ቀጥተኛ ግንኙነት የሚያደርጉበት አይነተኛ ቁስ እንደነበረ የተጻፈ ሲሆን እግዚአብሔር ሕዝቡን የሚነግረው በዚሁ ታቦት አማካኝነት ለሙሴ እየተገለጠ እንደነበረ የዘጸአት መጽሐፍ ያትታል። በጥቅሉ የመጽሐፍ ቅዱስ አተራረክ ከተከተልን የቃል ኪዳኑ ታቦት ሊተካ አይደለም፣ ከእርሱ ቀጥሎ በሁለተኛ ደረጃ ሊጠቀስ የሚችል ሌላ ምንም አይነት መለኮታዊ ቁስ የለም ማለት ይቻላል። በመጽሐፍ ቅዱስ መዛግብት ከተጠቀሰው ምስጢራዊ ስሪትና መለኮታዊ ኃይል እኩል መላውን ዓለም የሚያስገርመው ጉዳይ ግን ታቦቱ ከ1445 ዓመተ ዓለም ጀምሮ ሕዝበ እስራኤል ለ800 ዓመታት ገደማ ሲያገለግል እንደቆየ ሲተረክ ከኖረ በኋላ ድንገት መሰወሩ ነው። ታቦቱ ከዚህ ዘመን ጀምሮ ከመጽሐፍ ቅዱስም ይሁን ከሌሎች ተዛማጅ ሰነዶች ከእስራኤላውያንም አምልኮ ይሁን አዘቦታዊ ልማድ ያለምንም አድራሻ ድንገት ደብዛው ጠፍቷል። ያለ ጠቋሚ ቅድመ ታሪክ ከኦሪትም ሆነ ከሐዲስ መዛግብት ድንገት ተሰውሯል። በዕብራውያኑ የ40 ዓመታት የበረሃ ጉዞ ቅርሱ ለሙሴ እንደተሰጠው የሚገልጸው መጽሐፍ ስለ ታቦቱ የመጨረሻ ታሪክ ይማረክ ወይም ይዘረፍ፣ ይጥፋ ወይም ይኑር የሚሰጠው ምንም አይነት ፍንጭ የለም። ሌላው ቀርቶ በየትኛው ክፍል የቃል ኪዳኑ ታቦት ይህን ያህል ዓመት ካገለገለ በኋላ ድንገት ተሰወረ፣ እነሆ እስከ ዛሬ ድረስ የት እንዳለ የሚያውቅ ሰው እንኳን የለም የሚል ጠቋሚ ጽሑፍ እንኳን አይገኝም። በዚህም ሳቢያ በተለይም በአውሮፓ የሚኖሩ ክርስቲያኖች የቃል ኪዳኑን ታቦት በተመለከተ ለአያሌ ምዕት ዓመታት የራሳቸውን መላምት ይሰጡ ኖረዋል። ከ11ኛው መቶ ክፍለ ዘመን ጀምሮ ደግሞ በተለይ አንዳንድ የአውሮፓ ምስጢራዊ ማህበራት የታቦቱን መዳረሻ ለማግኘት ለምዕት ዓመታት ባትለዋል። ቅርሱ ይገኛል በተባለበት ቦታ ሁሉ አህጉር አቋራጭ ዳሰሳዎችን አድርገዋል። ስውር ቁፋሮዎችንና ስርሰራዎችንም ከውነዋል። በዚህ ላይ ግን ሳይንሳዊ ጥናት እያደገ ሲመጣ በተለይም አርክ ሚኒማሊስት ወይም የታቦት ጽንሰ ሐሳብ አሳናሽ የተባሉት አጥኚዎች አዘቦታዊውን ማይንስትሪም ጥናት በመከተል ታቦት የሚባል ነገር በታሪክ ስለመኖሩ ምንም አይነት ማስረጃ የለም በማለት መከራከር ጀምረዋል። ከነዚህ የተለዩት አርክ ማክሲማሊስት ወይም የታቦት ጽንሰ ሐሳብ አግናኝ የተባሉት ሌሎች አጥኚዎች ደግሞ የታቦቱን ታሪካዊነት ከመቀበል አልፈው ዛሬም ድረስ መዳረሻውን ለማግኘት ጥናትና ምርምር ያደርጋሉ። በሌላ አቅጣጫ እንደ ክብረ ነገሥት ያሉ የኢትዮጵያ ብራናዎች ደግሞ ቢያንስ ከ13ኛው መቶ ክፍለ ዘመን ጀምሮ የቃል ኪዳኑ ታቦት
በንጉሥ ሰለሞን የሕይወት ዘመን ወደ ኢትዮጵያ መሰደዱንና በዚያ መቀመጡን ሲያትቱ ቆይተዋል። ከዚህች ሀገር የመነጩ ሌሎች ኦሪታዊ አፈ ታሪኮች ደግሞ ታቦቱ በትክክልም ወደ ኢትዮጵያ መግባቱን ይተርኩና የመጣበትን ዘመንና ሁኔታ አስመልክቶ ግን ከክብረ ነገሥት የተለየ ትረካ ያቀርባሉ። በጥቅሉ ግን የኢትዮጵያ ክርስትና ኦሪትና ጥቂት የማይባሉ የእስልምና እምነት ተከታዮች ሳይንሳዊ የተባለው ጥናት ምንም አይነት ድምዳሜ ላይ ቢደርስ ብዙ ግድ አይሰጣቸውም። ምክንያቱም የእነርሱ እምነት የቃል ኪዳኑ ታቦት ታሪካዊ ብቻ ሳይሆን ዛሬም መለኮታዊ ኃይል ያለው ንዋየ ቅዱሳቸው እንደሆነና ከክርስቶስ ልደት በፊት ወደ ሀገራቸው ስለመግባቱ ምንም አይነት ጥርጥር የላቸውምና። ነገር ግን አስቀድመን እንዳነሳ ነው የዚህ መጽሐፍ ዓላማ ከሃይማኖት መዛግብት ለተወረሱ አፈታሪኮችም ይሁን አዘቦታዊው ሳይንስ ለሚደርስባቸው ያልተቀነበሩ ድምዳሜዎች ራስን ማስገዛት ሳይሆን ሁሉንም ማስረጃዎች መርምሮ በተቻለ መጠን እውነቱን ማግኘት ነው። ከዚህ አንጻር ከሃይማኖታዊ አፈታሪክም ይሁን ከቁሳዊው ሳይንስ ድምዳሜ ርቆ እንደ አዲስ ታቦቱ ወዴት ገባ ብሎ መጠየቅና መረጃዎችን መፈተሽ ተገቢ ይሆናል። የቃል ኪዳኑ ታቦት ወዴት ገባ? በመጀመሪያ ደረጃ አዘቦታዊ የታሪክ አርኪኦሎጂና መጽሐፍ ቅዱስ ጥናት የሚያቀርበው ጥያቄ ታቦት የሚባል ነገር አለ ወይስ የለም የሚል ነው። ነገር ግን የዚህ መጽሐፍ አዘጋጅ አርክ ማክሲማሊስት የሚለውን አገላለጽ ተገቢና ልከኛ ነው ብሎ ባያስብም የታቦቱን ታሪካዊነት ከመቀበል አንጻር ግን ራሱን በዚህኛው ያስተሳሰብ ማዕቀፍ ውስጥ የሚገልጽ ነው። ምክንያቱም ታቦት የሚባል ነገር በታሪክ ስለመኖሩ የሚያስረዱ በርካታ ማስረጃዎች ስላሉ፣ እነዚህን ማሳያዎች ደግሞ በፍለጋችን ውስጥ በዝርዝር ስለምንመለከታቸው በቅድሚያ ታቦቱ ወዴት ገባ ብለን እንጠይቃለን። አርክ ማክሲማሊስት የሚባሉት ተመራማሪዎች የቃል ኪዳኑ ታቦት ሌሎች ተመራማሪዎች እንደሚሉት ተረት ሳይሆን ታሪካዊ ንዋየ ቅድሳት እንደሆነ የሚያምኑ ናቸው። በዚህም ከአዘቦታዊው ወይም ሜይንስትሪም ሳይንስ ተለይተው ለበርካታ ዓመታት ስለ ታቦቱ ሲመራመሩ፣ ሲጽፉ፣ ሲቆፍሩና ሲፈልጉ ኖረዋል። እስካሁን አመላካች ማስረጃዎችን በመጥቀስ የግል ድምዳሜ ላይ ከመድረስ ባሻገር ታቦቱን አገኘሁ የሚል ሳይንሳዊ ተመራማሪ ባይገኝም እነዚህ ተመራማሪዎች የተለያዩ አፈታሪኮችን መሰረት በማድረግ በቃል ኪዳኑ ታቦት ዙሪያ የተለያዩ መላምቶችን ሲሰጡ ኖረዋል። ለአብነት ያህል እስከ አንድ ወቅት ድረስ ታቦቱ ከኢየሩሳሌም የጠፋው ከንጉሥ ሰለሞን ሞት 5 ዓመት ያህል ዘግይቶ ማለትም በ925 ዓመተ ዓለም ነው ተብሎ ይታመን ነበር። ምክንያቱም በዚህ ጊዜ የግብፁ ንጉሥ ሲሻቅ የከነዓን አካባቢዎችን ወሮ የነበረ በመሆኑ ታቦትን ማርኮት ሊሆን ይችላል ተብሎ ይታሰብ ነበርና ሬይደርስ ኦፍ ዘ ሎስት አርክ በተሰኘው የኢንዲያና ጆንስ ፊልም ላይም በሃሪሰን ፎርድ የተመሰለው ጆንስ ታቦቱን ፍለጋ ወደ ግብፅ የሚጓዘው ይህንን ትንታኔ መሰረት በማድረግ ነው። ነገር ግን ሲሻቅ ከግብፅ ተነስቶ የከነዓን አካባቢዎችን በወረረበት ዘመን ኢየሩሳሌም ከተማ ሳይደርስ መመለሱና ምንም አይነት ንብረት ከቤተ መቅደሱ አለመዝረፉ ይታወቃል። በዚህም ምክንያት ይህ ትንታኔ ልክ እንዳልሆነ ታውቋል። ቀጥሎም የባቢሎኑ ንጉሥ ናቡከደነጾር ኢየሩሳሌምን ለመጀመሪያ ጊዜ በ598 ዓመተ ዓለም በወረረበት ዘመን ተማርኮ ሊሆን እንደሚችል በምክንያት የተደገፉ ሐሳቦች ማቅረብ ጀምረው ነበር። ናቡከደነጾር ቤተ መቅደሱን ጨምሮ የኢየሩሳሌም ከተማን ባፈራረሰበት ዘመን የቤተ መቅደሱ ንዋየ ቅዱሳት መዘረፋቸውንና በመቶ ሺዎች የሚቆጠሩ አይሁዶች ወደ ባቢሎን በግዞት መወሰዳቸውን በመጽሐፍ ቅዱስም ይሁን በታሪካዊ ሰነዶች የሚታወቅ እውነት ነው። በ587 ዓመተ ዓለም ለሁለተኛ ጊዜ ወረራ በፈጸመ ጊዜ ደግሞ በእርግጥም ኢየሩሳሌም ኦና እስከመሆን ደርሳ ነበር። ነገር ግን መጽሐፍ ቅዱስ ባቢሎናውያኑ በኢየሩሳሌም ምርኮ የወሰዷቸውን ሆነ የሰባበሯቸውን ንዋያተ ቅድሳት በጥንቃቄና በዝርዝር ያስቀመጠ ቢሆንም በዚህ አስፈላጊ ዝርዝር ውስጥ የቃል ኪዳኑ ታቦት አልተካተተም። ይህ ታሪካዊ እውነታ ናቡከደነጾር ታቦቱን ወደ ባቢሎን ወስዶት ሊሆን ይችላል የሚለውን አስተሳሰብ ውድቅ አድርጎታል። በሌላ አቅጣጫ ታቦቱ በመጽሐፍ ላይ መጠቀስ ያቆመው ከናቡከደነጾር ወረራ ትንሽ ቀደም ብሎ መሆኑ ይታወቃል። ይህን ተከትሎም ታዋቂ የአይሁድ አፈ ታሪኮች ታቦቱ ከወረራው አስቀድሞ በኢየሩሳሌም ከተማ ውስጥ በሚስጥር ተቀብሯል ብለው ያምናሉ። በዚህ መሰረት በርካታ
መርማሪዎች ገና ከ12ኛው መቶ ክፍለ ዘመን ጀምሮ በኢየሩሳሌም የተደራጁ ቁፋሮዎችን አድርገዋል። ነገር ግን ጠብ የሚል ነገር አልተገኘም። ታዲያ ታቦቱ ከኢየሩሳሌም ቤተ መቅደስ ወጥቶ ወዴት ሄደ? ለዚህ ጥያቄ አርክ ሚኒማሊስት የሚባሉት አጥኚዎች የሚሰጡት ምላሽ ያልነበረ ነገር ወዴት ሄደ ተብሎ አይጠየቅም የሚል ነው። ስለ እውነቱ ለመናገር ይህ መለኮታዊ ቁስ ከ3500 ዓመታት በፊት ለሙሴ እንደተሰጠ በኦሪት መዛግብት ከመገለጹ በስተቀር ዛሬም ድረስ ለሕልውናው ሊጠቀስ የሚችል ተጨባጭ የታሪክ ምንጭ ወይም የቁስ ማስረጃ አሊያም በቂ የዓይን ምስክር ተመዝግቦ አያውቅም። ከዚህ አንጻር ካልዳሰሰ የማያምነው አዘቦታዊው ሳይንስ አጠቃላይ እንደ መጽሐፍ ቅዱስና ቅዱስ ቁርአን አይነቶቹን የእምነት መዛግብት በተመሳሳይ ዓይን የሚመለከት በመሆኑ በታቦቱ ዙሪያ የዚህ አይነት ድምዳሜ ላይ መድረሱ ብዙም የሚያስገርም አይሆንም። በሌላ በኩል ደግሞ ከሳይንሱ በተቃራኒ በመላው ዓለም የሚገኘው የክርስትና፣ የእስልምናና የአይሁድ እምነት ተከታይ ሕዝብ ታቦቱ በዘመኑ መለኮታዊ ተግባራትን አከናውኖ መሰወር ባለበት ጊዜ እንደተሰወረ አሊያም አገልግሎቱን እንዳገባደደ ያምናል። ከዚህም አማኞች በተለየ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ታቦቱ ታምራትን ሰርቶ የተሰወረ ወይም ዘመኑን የጨረሰ መለኮታዊ ቁስ ሳይሆን ዛሬም ድረስ ሕያው የእምነት መገለጫዋ እንደሆነ ትናገራለች። አክላም የቃል ኪዳኑ ታቦት በአይሁድ ንጉሥ ሰለሞን ዘመነ መንግሥት ወደ ኢትዮጵያ እንደገባና በእርሷ ይዞታ ስር እንዳለ ታትታለች። ይህ በ10 ሚሊዮኖች የሚቆጠሩ በርካታ የእምነት ተከታዮች የሚያስረግጡት ትውፊታዊ እምነት ነው። ከዚህ አንጻር ሜይንስትሪም ወይም አዘቦታዊ የምንለው ሳይንስና የኢትዮጵያ ኦርቶዶክስ ተዋሕዶ ትውፊታዊ እምነት ሁለት ጽንፎች ናቸው ማለት ይቻላል። ነገር ግን ታሪክና ሃይማኖት ለየቅል በመሆናቸው ቤተክርስቲያኗ የምትዘረዝረውን ትረካ በሙሉ አሜን ብሎ መቀበሉ ሳይንሳዊ እንደማይሆነው ሁሉ ካልዳሰስኩ አላምንም በሚል የጸነፈ እይታ ጉዳዩን በሚገባ ሳይመረምሩ ድምዳሜ ላይ መድረስ ሳይንሳዊነት ነው። ስለ ታቦቱ መለኮታዊነት መመርመር ከሳይንሳዊ ጥናቶች አቅም ተደራሽነትና ፍላጎት ውጪ ቢሆንም ታሪካዊነቱን በተመለከተ ግን በንዋየ ቅዱሳቱ ዙሪያ ተለይተው የሚታወቁ አስፈላጊ የታሪክ፣ የአርኪኦሎጂ፣ የሥነ ጽሑፍና የባህል መረጃዎች በጽሞና መመርመር ያስፈልጋል። ይህን መርህ መሠረት አድርገው የቃል ኪዳኑን ታቦት አጠቃላይ ታሪክ የሚያጠኑ ተመራማሪዎች በአብዛኛው ንዋየ ቅዱሱ በኢትዮጵያ ውስጥ እንዳለ ወይንም በአንድ ወቅት እንደኖረ በእርግጠኝነት ይናገራሉ። ታቦቱ ወደ ኢትዮጵያ የገባበትን ዘመንና ሁኔታ በተመለከተ ግን ሰፊና ቀልብ የሚስብ ልዩነት ታይቷል። ለመሆኑ ከትውፊት ባሻገር የቃል ኪዳኑ ታቦት ወደ ኢትዮጵያ ተሰድዷል ለማለት የሚያስችል ምን ሳይንሳዊ ማስረጃ ወይንም አመክንዮ አለ? የቃል ኪዳኑ ታቦት ከኢትዮጵያ ጋር አንዳች ቁርኝት እንዳለው የሚያሳዩ በርካታ ማስረጃዎች አሉ። ብዙ የውጭ አገር ጸሐፍት የኢትዮጵያ ክርስትና ከጥንታዊ ኦሪት ሃይማኖት ጋር ያለው ጥልቅ ቁርኝት ያለ ምክንያት እንዳልተፈጠረ በጽሑፎቻቸው መጥቀስ የጀመሩት ገና ከ16ኛው መቶ ክፍለ ዘመን ጀምሮ ነበር። የኋለኛው ዘመን ተመራማሪዎች ቢሆኑ ጠንካራ ሊባል የሚችል ማስረጃ አያገኙ እንጂ በተለይም የታቦቱ ቅጂ በሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ አድባራት ውስጥ መገኘቱን እንዲሁም እንደ ጥምቀትና ገና የመሳሰሉትን በዓላት በመጥቀስ ቤተክርስቲያኗ ከቃል ኪዳኑ ታቦት ጋር ያላት ስር የሰደደ ህብረት የአንድ ታሪካዊ ክንውን ውጤት ሊሆን እንደሚችል ደጋግመው ገልጸዋል። አፈታሪኮቹንም መርምረዋል። በዚህ ትረካ መግቢያ ላይ እንዳየነው የቃል ኪዳኑ ታቦት በተመለከተ ኢትዮጵያ ውስጥ ሁለት አይነት ዋና ዋና አፈታሪኮችና ምንጮች አሉ። አንዱ ምንጭ ክብረ ነገሥት የተባለው ገናና ሰነድ ሲሆን ሌላኛው ደግሞ በስፋት የማይታወቀው የቤተ እስራኤል ካህናት አባቶች ትውፊት ነው። የመጀመሪያው ትረካ በኢትዮጵያ ሆነ በቀሪው ዓለም ሰፊ ዕውቅናና ተቀባይነት ያለው ትረካ ነው። ሁለተኛው ትረካ ግን በቤተ እስራኤላውያን ዘንድ ከትውልድ ትውልድ እየተሸጋገረ እንደመጣ ቢነገርም በዚያው ማህበረሰብ ውስጥ እንኳን ከክብረ ነገሥት ትረካ ያነሰ ቦታ የሚሰጠውና እምብዛም የማይዘከር ትውፊት ነው። ሁለቱንም ትረካዎችና በእነርሱ ዙሪያ እስካሁን ድረስ የተደረጉትን ሳይንሳዊ ጥናቶች በመዳሰስ የታቦቱን መዳረሻ እንመልከት። ታቦቱ በክብረ ነገሥት ትረካዎች ውስጥ በስፋት እንደሚታወቀው ከሺህ ዓመታት በኋላ ለመጀመሪያ ጊዜ የታቦቱ መገኘት ለመላው ዓለም መነገር የጀመረው ከኢትዮጵያ በኩል ነው። በዚህ ረገድ
የክብረ ነገሥት የሚቀርበው ትረካ በስፋት የሚታወቅ ነው። ለግንዛቤ ያህል ግን ባጭሩ እንመልከተው። በኢትዮጵያ ታሪክ ገናና የሆነው ክብረ ነገሥትና ተያያዥ አፈ ታሪኮች የቃል ኪዳኑ ታቦት በንጉሥ ሰለሞን የሕይወት ዘመን ወደ ኢትዮጵያ መወሰዱን ይገልጻሉ። በመጽሐፈ ነገሥትና ዜና መዋዕል ላይ የተጠቀሰችው ንግሥተ ሳባ ኢትዮጵያዊት እንደነበረች የሚገልጸው ይህ ምንጭ ንግሥቲቱ በ960 ዓመተ ዓለም ገደማ ንጉሥ ሰለሞንን ለመጎብኘት ወደ ኢየሩሳሌም በሄደች ጊዜ ከእርሱ መጸነሷንና ወደ ኢትዮጵያ በመመለስ ላይ ሳለች በሐማሴን ወይም ኤርትራ አካባቢ ወንድ ልጅ መገላገሏን ያትታል። ቀጥሎም በኋላ ላይ ምኒልክ የተባለው ይህ ልጅ 20 ዓመት ሲሞላው አባቱን ለመጎብኘት ወደ ኢየሩሳሌም በሄደ ጊዜ አባቱ ንጉሥ ሰለሞን የኔን ዙፋን ወርሰህ የእስራኤል ንጉሥ ሁን ብሎ ቢለምነውም ሳይስማማ ቀርቶ ወደ ኢትዮጵያ እንደተመለሰ ይተርካል። በመጨረሻም በዚህ የመልስ ጉዞው ምኒልክ የቃል ኪዳኑን ታቦት ወደ ኢትዮጵያ ይዞት እንደተመለሰ ይገልጻል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ዘመን ጀምሮ የቃል ኪዳኑ ታቦት ላለፉት 3000 ዓመታት ገደማ በአክሱም ኢትዮጵያ ተቀምጦ እንደሚኖር ትገልጻለች። በዚህም ምክንያት በርካታ ኢትዮጵያውያን ምስጢረ ታቦትን ብቻ ሳይሆን ታቦት ወደ ኢትዮጵያ ገባ የሚባልበትን አፈ ታሪክም የሃይማኖታቸው አካል አድርገው ይወስዳሉ። ነገር ግን የዚህ አይነቱ ሰፊ ተቀባይነት ትረካውን ያለማስረጃ ተቀብሎ ለማለፍ የሚያስችል አይሆንም። በታሪኩና በሰነዱም ጭምር እስከ ዛሬ ድረስ የተደረጉትን ጥናቶች ማመሳከር ያስፈልጋል። በዚህ ዙሪያ ከሁሉ አስቀድሞ ትረካውን ሆነ አጠቃላይ ክብረ ነገሥት የተባለውን ሰነድ ጥያቄ ምልክት ውስጥ የሚያስገቡ 5 መሰረታዊ ሐቆች አሉ። የፍትል ቤተሰቦች የዛሬ ትረካችን በዚህ ይጠናቀቃል። ከአሸናፊ ፈንቴ የተከለከለው የኢትዮጵያ ታሪክ መጽሐፍ ላይ ነበረ ትረካውን ወደ እናንተ ያደረስነው። ሌሎች ትረካዎች ወደ እናንተ እንዲደርሱም ሼር፣ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ሰናይ ጊዜ።